የእግዚአብሔር አገልጋይ የሆነ አባ ዘሚካኤል ወይም አቡነ አረጋዊ አባቱ ከሮም የነገሰ ስሙም ይስሐቅ የተባለ ንጉሥ የነበረ ሲሆን እናቱ ደግሞ እርና ትባላለች። ሁለቱም እውነተኞች እና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያ ጥበብ እግዚአብሔር መፍራትን፣ ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳተ መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጠዋትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበር። ሚስት ያጋቡት ዘንድ ፈልገው የታላላቅ ነገሥታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ እምቢ አለ። ከሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላም አባታችን አባ ዘሚካኤል ወይም አቡነ አረጋዊ ከሮም ወደ ጽር ወይም ወደ ግሪክ ሀገር ታላቁን የመንፈሳዊ ማህበር ያቋቁም ዘንድ የመሰረተ መነኮሳትን ሁሉ አባት የሆነ አባ ጳኩሚንን በሚኖርበት ገዳም መጣ። በዛም ከገዳሙ መነኮሳት አንዱ አገኘው። ልጄ ሆይ ከወዴት መጥተሃል? እነሆ አንተ ሕፃን እንደሆን እመለከታለሁና አለው። እርሱም አመጣጤ ከሮም ነው፣ ከአባ ጳኩሚን ዘንድ የምፈልገው ነገር አለኝና አለ። ነገሩንም ከሰማ በኋላ ያ መነኩሴ ወደ አባ ጳኩሚን ዘንድ በእርጋታና በዝግታ ቀረበው። አባ ጳኩሚንም ባየው ጊዜ ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው፣ የእግዚአብሔር ጸጋ በእሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደ እኔ መጥተሃል አለው። እሱም እንዳንተ እንደ አባቴ መነኮስ ሆን ዘንድ መጥቻለሁ አለው። ልጄ ሆይ አንተ የንጉሥ ልጅ እንደመሆንህ መጠን የመንግስቱ ወራሽ ነህና መንኩሰህ ለመኖር ይቻልሃልን አለው። አባቴ ሆይ የምድር መንግስት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊ መንግስት እወርስ ዘንድ እፈልጋለሁ አለው። አባ ጳኩሚስም የምንኩስና ስራ ቀላል አይደለም፣ ቀላልም አይምሰልህ፣ ወደ እኔ የመጡ ብዙዎች መታገስ ተስኗቸው ተሰናክለዋልና አለው። አባ ዘሚካኤል አባ ጳኩሚንን አባቴ ሆይ ፈተና አድርግልኝ፣ ስራዬን መርምር፣ ተረዳ ወይም ተመልከት አለው። አባ ጳኩሚንም አንተ ራስህን በራስህ ፈትን አለውና እሱም እሺ በጎ ብሎ በገዳሙ ካሉት መነኮሳት ጋር ለጥቂት ቀናት ለፈተና ተቀመጠ። ከዚህም በኋላ አባ ዘሚካኤል ቅዱሳን የፈጸሙትን ተጋድሎና ያላቸውን መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ስርዓተ ትምህርት ሁሉ በፍጹም ልቦናው ተገነዘበ፣ በማመንም ተቀበለ። ከዚህም በኋላ አባ ጳኩሚስም ስለ ሃይማኖቱ ጽናት፣ ስለ ጠባዩ፣ ስለ ቅንነቱ እጅግ አድርጎ ወደደው። የአባቶቻችን የአባ እንጦስንና የአባ መቃርስን አስኬማ ባረከ። እግዚአብሔር ያንተንም አክሊል ምንኩስና ይባርክ ብሎ ባረከው። ከአመነኮሰው በኋላም ስሙን ዘሚካኤል ብሎ ሰየመው። እሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማዕረግ እስከተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደ እሱ መጡ። አባታችን ዘሚካኤልም ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ተገናኙ፣ በኋላ ሰላምታ ተሰጣጡ፣ እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እኒህ ወንድሞቹ አባ ጳኩሚንን በክብር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳኩሚንም ፈተና ከፈተናቸው በኋላ የምንኩስና አጽ አጎናጽፏቸዋልና አመነኮሳቸው፣ ባረካቸውም፣ ለእያንዳንዳቸውም ስምን አወጣላቸው። ከዚህ በኋላም በዛው በገዳም ቆይታቸው ውስጥ ሳሉ በሀገራቸው ከቅዱሳን አባቶቻቸው ዘንድ በተማሩ ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ ብሔረ ኢትዮጵያ በሚኖሩ ሰዎች ደጋጎችና መታሰቢያውን የሚያደርጉ ነገስታቶቿም ሃይማኖቶቻቸው የቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት ይሆኗት ዘንድ በቃል ኪዳኑ እንደሰጣት በቅዱሳን መጽሐፍት አግኝተው ተረዱ። አባታችን አባ ዘሚካኤልም በዚያን ጊዜ አምላካችንን በወለደች በእመቤታችን በድንግል ማርያምና ጌታችን አስራት አድርጎ በሰጣት በዚያች ሀገር በኢትዮጵያ ፍቅር ልቡ ተነደፈ። ከዚህ በኋላ ማንም ሰው ሳያውቅና ሳያየው ከሁለት ደቀ መዝሙሮቶቹ ጋር በሌሊት ወጥቶ ሄደ። ቅዱስ ሚካኤልም እየመራው በክንፉ ተሸክሞት በዘመኑ ባሉት ንጉሥና ጳጳሱ ካሉበት አክሱም ከተማ ፈጥኖ አደረሰው። በዚያም
ያለ መምህራንና ያለ አስተማሪ ያመነች የዛችን ሀገር እምነቷንና የሥነ ሥርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮሚያ ሄደና በኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹም ከአንደበቱ ይህን ቃል በሰሙ ጊዜ ፈጽመው ተደሰቱ። እርስ በርሳቸው እኛ ወደዚች ሀገር መሄድ አለብን ተባባሉ። የእነዚህ ቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ያላቸውን የመገልገያ ዕቃ ይዘው ከታቦታቻቸው፣ ከካህናቶቻቸው፣ ከንዋየ ቅዱሳት መጻሕፍቶቻቸው ጋር እንዲሁም ከመሰሉ ወገኖቻቸው ጋር ሆነው በአባታችን ዘሚካኤል መሪነት ንጉሱና ጳጳሱ ካሉበት ከአክሱም ደረሱ። ንጉሱና ጳጳሱ እኚህን ቅዱሳን በተመለከቱ ጊዜ ፈጽመው ተደሰቱ። ስላመጣጣቸውም ሁኔታ በጣም አደነቁ። ይልቁንም ስለ ስነ ምግባራቸው፣ ስለ ሃይማኖታቸውም እጅግ አድርገው ወደዷቸው። የእነዚህን ቅዱሳን ያመጣጣቸውን የሚያመጡበትን ዘመን ከኢትዮጵያ ነገስታት አብርሃና አጽብሃ ጀምሮ 6ኛ ንጉስ የነበረ አልአሜዳ በነገሰ በ5ኛ ዓመት ላይ ነው። በዚያም ቦታ በአንዲት ቀን አባታችን ዘሚካኤል ዱር ለዱር የሚዞር ጋኔን ያደረበት አንድ ሰው አገኘ። በሰውየው ላይ ያደረው ጋኔንም አንተ የእግዚአብሔር ሰው ወይም አገልጋይ ዘሚካኤል ሆይ ታጠፋይ ዘንድ መጣህን? እያለ በታላቅ ቃል ጮኸ። አባታችን ዘሚካኤልም በትምህርተ መስቀል አማተበበትና አፍህን ዝጋ አለው። በዚያን ጊዜም ፈጽሞ ዝም አለ። ጋኔኑም ከሱ ወጣ። ከዚህም በኋላ በእጁ አነሳውና ፈጥኖም አዳነው። ወደ ሀገርህ ሂድ አለው። እርሱም ስላዳነውና ስለፈወሰው እግዚአብሔርን ፈጽሞ አመሰገነ። ሰውየው ግን የእግዚአብሔር ባለም ስር ወድቆ አባቴ ሆይ ለ6 ዓመታት ያህል ያሰቃየኝ ከነበረ ደዌ ፈውሰኸኛልና እስከ ዕለተ ሞቴ ድረስ ከአንተ ፈጽሞ መለየት አይኖርብኝም አለው። ስለዚህም ልቡን አዝርቶ ተከተለው፣ ደቀ መዝሙሩም ሆነ። የሀገሩም ሰዎች ይህን ድንቅ ሥራ በተመለከቱ ጊዜ ከሰው መጨናነቅ የተነሳ መንገዱን ይሄድ ዘንድ እስኪከለክሉት ድረስ ታላቁም ታናሹም ልጁ አዋቂውም ወደ እሱ ተሰብስበው ከበቡት። ዳግመኛም ከዚያ ጥቂት እልፍ ብሎ ስሟ አዋል ማህበር ከሚባል የዛፍ ጥላ ስር አረፈ። እሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅዱስ አባታችን አረጋዊም ቅዱስ ቦታ ዳሞን ባያት ጊዜ 3 ጊዜ ሰገደ። ዳግመኛም እየሄደ ከወንዝ ዳር ሲደርስ አንድ ሰው መጣና ይህ የተሰበሰበ ሕዝብ ምንድን ነው? እሊህስ እነማን ናቸው? ሲል ጠየቀ። ሰዎችም ይህ አባታችን አረጋዊ የተባለ ከሮም ከመጡ ቅዱሳን አንዱ ሲሆኑ እሱም በሀገራቸው ላይ በመንገድ ሲያልፍ ድዊ ይፈውሳል፣ አጋንንትም ይወጣል አሉት። የጎልማሳ ሰውዬም ይህን ከሰማ በኋላ ወደ ቤቱ በችኮላና በሩጫ ሄደ። የታመመ ወይም በሽተኛ የነበረ ልጁን በአልጋ ተሸክሞ መጣ። ከዚያም የታመመውን ልጅ ከአባታችን እግር ስር አስቀመጠውና አባቴ ሆይ ልጅን በጸሎት ኃይል ከበሽታው ትፈውስልኝ ዘንድ እማልድሃለሁ አለው። አባታችን አረጋዊም ጌታዬና ንጉሴ አምላኬ ኢየሱስ ክርስቶስ ይህን ደዌ ከሕማሙ ያንጻው፣ ፈጽሞም ከደዌው ይፈውሰው ወይም ያድነው ሲል ተናገረ። በዚያም ጊዜ የበሽተኛ ልጅ ፈጥኖ ዳነና ከሰዎች እኩል በእግሩ እየተራመደና እየሮጠ ሄደ። ይህን ታምር የተመለከቱ የሀገሩ ሰዎችም ፈጽመው አደነቁ። ከዚህ በፊት በሀገራቸው ላይ ድዌ የሚፈውስ አጋንንት የሚያወጣ አይተው አያውቁም ነበርና። አባታችን ዘሚካኤል እንደዚህ እየኖረ ሳለ በአንዲት ቀን ከታላቅ ቋጥኝ አጠገብ ደረሰ። በዚያም ላይ ሆኖ ቅድስት ቦታ ዳሞን ለይቶ አጣርቶ ተመለከታት። በተራራዋ ላይ ለመኖር ወደደ። በአመችነቷም ልቡ በፍቅር ነደደ። ወደ አካባቢዋ ከደረሰ በኋላም ከጫፏ ላይ የሚወጣበትን መንገድ ተመለከተ፣ ፈለገ፣ ነገር ግን አላገኘም። የተራራዋን ዙሪያ ሁሉ ቢዞር ፈጽሞ ወደ ላይ መውጫ አላገኘም። ከዚች ተራራ ላይ ወጥቼ ለመኖር እጅግ ፍላጎት ነበረኝ፣ ነገር ግን ወደ ላይ መውጫ መንገድ አላገኘሁም አለ። ይህንን ካለ በኋላ ገደሉ ረጅምና ተራራውም እጅግ ምጡቅ የሆነ ስቋራ የሚሉት ወደ ሌላ ቦታ ሄደ። በዚያም ትንሽ በር መግቢያ አገኘና ከተራራው ላይ ወጣ። በመሸም ጊዜ አንዲት ግማሽ ዳቦ አቅርቦ ባረከና መብላት ጀመረ። ከበላ በኋላ ከዳቦ የተረፈ ፍርፋሪ እንኳን አልነበረም። ቅዱስ አባታችን አረጋዊም
ይቺ ቦታ ለእሱ ተስማሚ እንዳልሆነችና እግዚአብሔር በዚች ቦታ ይኖር ዘንድ እንዳልፈቀደለት በልቡ ተገነዘበ። በማግስቱም ከዚያ ወርዶ የገደሉ ወይም የተራራውን ስም ምንግርጋር ከሚባል ሌላ ቦታ ሄደና በተራራው ላይ እስከ ማታ ድረስ ሲጸልይ ዋለ። ከዚያም ትንሽ የዳቦ ቁራሽ አምጥቶ ባረከና በላ። አሁንም ስላልተረፈው ይቺ ቦታ ክፍሉ እንዳልሆነች አወቀ። በዚያም ሌሊቱን ሁሉ ሲጸልይና ሲሰግድ አደረ። በነጋም ጊዜ ከዚያ ተነስቶ ሙዓዝ ወደሚባል ተራራ ሄደ። ለዚህም ገደል ወይም ተራራ መግቢያ በር ወይም መውጫ መንገድ ነበረው። በመሸ ጊዜ ዳቦ አቀረበና ባርኮ በላ። ነገር ግን ከዳቦው ፍርፋሪ እንኳን አልተረፈውም። ይህም ማድረጉ በመብል ምክንያት ወይም ማዕዱ ባለመትረፉ ምክንያት አልነበረም። እርሱስ በየሳምንቱ ሐሙስ ዕለት በስተቀር ምግብ አይመገብም ነበርና። ነገር ግን በረከት በየት ቦታ እንደሚወርድና መኖሪያውስ በምን ወይም በየት ቦታ እንደሆነ ለማወቅ ፈልጎ ነው እንጂ። ይህችን የበረከት ቦታ ደብረ ዳሞን ለወዳጁ ማረፊያ ትሆነው ዘንድ የሚሰጠውንና የሚያደርገውን እሱ እግዚአብሔር ያውቃልና እግዚአብሔር አምላኬ ወደዚች ተራራ የምወጣበትን ረዳት ይልክልኛልና እሱ ሁሉን ስለሚያውቅ ከእሱ ዘንድ የጠየቅኩትን ሁሉ ይፈጽምልኛል። ከዛሬ ጀምሮ ወደዚች ወዳገኘኋት ተራራ መሄድ አለብኝ አለና ከዚያች ተራራ ወረደ። ከዚያም ወደ ደብረ ዳሞ ተመልሶ ሲሄድ ከድንጋይ ላይ የሚመነጨ ምንጭ ውሃ አገኘ። በዚያም ውሃውን እየተንከባከበች የሴት መነኮሳትን ታስተዳድር ዘንድ እናቱ ቅድስት ተርናን አስቀምጣት። ይህችም ደብረ ባዕተ ልሞ አሏት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዕለታት በአንደኛው ቀን አባታችን አቡነ አረጋዊ መንገዱን ሲሄድ ውሎ ከተራራው አጠገብ ሲደርስ አንዲት ከላይ ወደ ታች የተንዠረገገች አረግ ወይም ገመድ አገኘ እና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ እግዚአብሔር መልአክ ቅዱስ ሚካኤል መጥቶ አንተ እግዚአብሔር የባረከህ ያከበረ ቅዱስ ሆይ ምን ያስጨንቀሃል? አለው። አባታችን አቡነ አረጋዊም ከዚች ተራራ ላይ ወጥቼ ስለ ኃጢአቴ እናዘዝና ለማመን ዘንድ ስለ በደሌም ይቅርታውን ጠይቅ ዘንድ እወዳለሁ አለው። የእግዚአብሔር መልአክም አንተ የእግዚአብሔር አገልጋይ አረጋዊ ሆይ ሰማይንና ክብርን በመሻት ምድራዊውንም መንግስትን ያቃልልህ ስለ እግዚአብሔር ብለህ ይህን ያህል የሚወጣ የለም። ስለዚህም በእሷ ዘንድ ሊኖር ወደደ። እሱ ጸጥታንና ብቸኝነትን ወዳጅ ነውና